እስራኤል የመከላከያ ሚሳኤሎች እያለቁባት በመሆኑ አሜሪካን እየተማጸነች ነው። ከፍተኛ መሪው ሙጅተባ ካሚኒ ለሕክምና ወደ ሩሲያ መሄዳቸውን የሚገልጹ ዘገባዎችና በሳውዲ አረቢያ የሚገኘው የአየር ኃይል ካምፕ የአሜሪካ የነዳጅ መሙያ አውሮፕላኖች መመታታቸው ተሰምቷል። ኢራን የሆርሙዝ ባህረ ሰላጤን ማለፍ የሚቻለው በቻይና ዩዋን ሲከፈል ብቻ እንደሆነ እያወጀች ነው። ጦርነቱ ወደ 15ኛ ቀኑ ሲገባ ከፍተኛ መሪው ሙጅተባ ካሚኒ ለሕክምና ወደ ሩሲያ በአንዱ የፕሬዝዳንት ቤተ መንግስት ውስጥ ወደሚገኝ ተቋም መወሰዳቸውን የሚገልጹ መረጃዎች መውጣት ጀምረዋል። በተመሳሳይ ጊዜ እስራኤል እጅግ በጣም ከፍተኛ የሆነ የተወርዋሪ ሚሳኤል መከላከያ ጥይቶች እጥረት እየገጠማት መሆኑን ለአሜሪካ አስታውቃለች። እነዚህ ክስተቶች በመካከለኛው ምስራቅ ታይቶ የማይታወቅ ወታደራዊ ግጭት መቀጠሉን ያሳያሉ። ይኸውም የመጀመሪያው ጥቃት ለ36 ዓመታት ስልጣን ላይ የቆዩትን ዋና መሪውን አሊ ካሚኒን ለሞት ዳርጓል። ልጃቸው ሙጅተባም በከባድ መቁሰል ምክንያት ከእይታ ተሰውሯል። ይህም የኢራን አመራር ሙሉ በሙሉ ሚስጥር እንዲያዝ በማድረጉ እርሱ ከሀገር ወጥቷል የሚሉ መረጃዎች እንዲሰራጩ ምክንያት ሆኗል። የመጀመሪያው ሁኔታ ፍጥነት ቀስ በቀስ የሁለቱንም ወገኖች የመቀጠል አቅም ወደሚፈታተን የእልህ አስጨራሽ ጦርነት ቀይሮታል። የኢራን ምላሽ ትኩረት ያደረገው በአሜሪካ ጦር የሎጂስቲክ አቅም ላይ ሲሆን የኬሲ 135 የነዳጅ መሙያ አውሮፕላኖችን ማጥቃት ጀምረዋል። በሳውዲ አረቢያ በሚገኘው የልዑድ ሱልጣን አየር ኃይል ካምፕ ላይ የተተኮሱ በባላስቲክ ሚሳኤሎች 5 አውሮፕላኖች መሬት ላይ እንዳሉ ጉዳት አድርሶባቸዋል። የቀጠናው ጫና እየጨመረ ሲመጣ በኢራቅና በዮርዳኖስ ድንበር ላይ በደረሰ የአየር ላይ ግጭት ሁለት ተጨማሪ አውሮፕላኖች መውደቃቸው 6 ሰዎች ሞተዋል። አንዲት የሌላ አውሮፕላን በቤንጎሪያን አየር ማረፊያ በአስቸኳይ እንድታርፍ ሆኗል። በሌላ በኩል ጥምር ጦሩ በመከላከያ አቅሙ ላይ በየቀኑ እየጨመረ የሚሄድ ጫና እየገጠመው ነው። የጥቃቱ ስልቱ በርካታ የባላስቲክ ሚሳኤሎችና የክላስተር ቦምቦችን የያዙ ድሮኖችን በመተኮስ የአየር መከላከያ ስርዓቱን እንዲዘበራረቅና እጅግ ውድ የሆኑ የመከላከያ ሚሳኤሎችን እንዲያባክን ማድረግ ላይ የተመሰረተ ነው። ይህ ቀጣይነት ያለው እልህ አስጨራሽ ሁኔታ የአሜሪካን መንግስት በአንድ ሌሊት የአስቸኳይ ጊዜ በጀት $1 ቢሊዮን ገደማ እንዲያጸድቅ አስገድዶታል። ይህ ገንዘብ በክምችት ላይ ያለውን እጥረት ለመሙላት እንዲውል ወዲያውኑ ለጦር ሚኒስቴር ተመርቷል። በተመሳሳይ ዘገባዎች እንደሚያመለክቱት ኢራን የነዳጅ ጭነቶች እንዲያልፉ በቻይና ዩዋን እንዲከፈል መጠየቋ ከዲጂታል ዩዋን መረብ ጋር በማገናኘት ቁጥጥሮችን ለማለፍ የተጠቀመችበት ነው። ይህ እንቅስቃሴ ግጭቱን ከወታደራዊ ካምፕና የጦር መሳሪያ ክምችት ጥቃት ወደ ዓለም አቀፍ የፋይናንስና የኢኮኖሚ ስርዓት መሰረትን የመለወጥ ሙከራ አሸጋግሮታል። እዚህ ላይ በርካታ ጥያቄዎች እየተነሱ ይገኛሉ። የመጀመሪያው የፕሬዝዳንታዊ ቤተ መንግስቱ ከፈረሰ በኋላ ሙጅተባ ካሚኒ የት ናቸው? ኢራን ውስጥ ወይስ ሩሲያ? በሁለተኛ ደረጃ የኢራን ሚሳኤሎች እንዴት በድንገት የአሜሪካን የነዳጅ መሙያ አውሮፕላኖች በሳውዲ መሃል መምታት ቻሉ? የአሜሪካ ጦርስ ለምን በቢሊዮን የሚቆጠር የአስቸኳይ ጊዜ በጀት ሊያጸድቅ ቻለ? ገንዘብ መኖርስ ያለቁት ሚሳኤሎች የት ይገኛሉ ማለት ነው? ጦርነቱ በዚህ ሁኔታ ከቀጠለ የነዳጅ በሆርሙዝ ባህረ ሰላጤ በዩዋን ብቻ የሚከፈል ከሆነ ዓለም ምን ይሆናል? ሰላም ጤና ይስጥልን የተከበራችሁ የኤንኤስ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቅራችን ማብቂያ ድረስ አብራችሁን ሁኑ። ሰናይ ቆይታን ተመኘን። በቀጥታ ወደ ዝርዝሩ እናልፋለን። በመጀመሪያ ማርች 15 ቀን የኩዌት አልጀሪዳ ጋዜጣ ለሙጅተባ ካሚኒ ቅርብ ነው ካለው ከፍተኛ ምንጭ የተገኘ ዝርዝር መረጃ አውጥቷል። ዘገባው እንደሚሉ አዲሱ ከፍተኛ መሪ በሩሲያ ወታደራዊ አውሮፕላን ተጭነው ወደ ሞስኮ ተወስዷል። ሂደቱም እጅግ በሚስጥር የተመራ ነው። ጋዜጣው ለዚህ እርምጃ እንደ ምክንያት የጠቀሰው የጤና ደህንነት ሁኔታን ነው። በኢራን ውስጥ ያለው የማያቋርጥ ድብደባ ሕክምናን የማይቻል ማድረጉን ገልጿል። እንዲሁም የኢራን የደህንነት አካላት ሙጅተባ ካሚኒ ያለበት ቦታ በሕክምና ባለሙያዎች በኩል ሊሾልክ ይችላል የሚል ስጋት ነበራቸው። ይህም ወደ ሩሲያ ተወስደው ሕክምናን እንዲያገኙ የቀረበው እቅድ እንዲቀበሉ አድርጓቸዋል። ዘገባው ሙጅተባ ሞስኮ ከደረሱ በኋላ የተሳካ ቀዶ ጥገና እንደተደረገላቸውና አሁን በአንዱ የሩሲያ ፕሬዝዳንት ቤተመንግስት ውስጥ በሚገኝ ሆስፒታል ሕክምና ላይ መሆናቸውን ይገልጻል። ይህም ሀሳብ በራሳቸው በቭላዲሚር ፑቲን የቀረበ እንደሆነና በአራቱ ፕሬዝዳንት መስዑድ ፒዘሽኪያንና በፑቲን መካከል የተደረገ የስልክ ጥሪ እንደሆነ ተገልጿል። ሙጅተባህን የማዘወር ስራው ሐሙስ ምሽት የተፈጸመ ሲሆን ከእርሳቸው ጋርም የሩሲያና የኢራን ሐኪሞች አብረው ተጉዘዋል። በዚሁ ዘገባ ላይ ጋዜጣው ለሪፎርሚስት ቅርብ ነው ካለው መረጃ ምንጭ ሙጅተባ የተላለፈው የተባለን የመጀመሪያ መልእክት የሚጠረጠር መረጃ እንደሆነ ጠቅሷል። ምንጩ እንደሚለው መልእክቱን የጻፈው አሊ ላሪጃኒ እንደሆነ ገልጿል። ይህም የተባለው መልእክቱና በላሪጃኒ ቀድሞ ንግግሮች መካከል ባለው ተመሳሳይነት ነው። ይህ ሁኔታ ሙጅተባ ካሚኒ በድምጽም ሆነ በምስል አለመታየታቸውን ያጠናክረዋል።
ታዲያ በእነዚህ ዝርዝር መረጃዎች መካከል በፑቲንና በፔዜሽኪያን መካከል የዝውውር እቅዱን የሚያረጋግጥ የስልክ ጥሪ በዲፕሎማቲክ መዝገቦች አለ ወይ? ይፋዊ መዝገቦች የሚያመለክቱት ከሆነ በሁለቱ ፕሬዝዳንቶች መካከል በማርች ውስጥ 2 ጊዜ ብቻ ንግግር መደረጉን ነው። አንዱ ማርች 6 ሌላኛው ማርች 10 ነው። ክሬምሊን ይፋ ባደረገው መግለጫ ትኩረቱ ግጭቱን በፖለቲካ መንገድ የመፍታት ላይ እንደነበርና ፔዜሽኪያንና የሩሲያን ለሰብአዊ እርዳታ ማመስገናቸውን ይገልጻል። በመዝገቦች ውስጥ ስለ ሕክምና ወይም ስለ ሙሽተባ ዝውውር ምንም አይነት ፍንጭ የለም። ይህ የሐሙስ የስልክ ጥሪ አለመኖርን የጋዜጣውን ታሪክ ተአማኒነት ያዳክመዋል። ይህም ታሪኩን ካልተረጋገጠ ምንጭ የተገኘ ያደርገዋል። ነገር ግን በሌላ በኩል የሩሲያ ባለስልጣናት ብቻ የተለያዩ የሕክምና ተቋማት እንዳሏቸው የሚታወቅ ሀቅ ነው። ይህም ክሬምሊን ሜዲሲን ተብሎ የሚታወቅ ሲሆን የፕሬዝዳንታዊ ንብረት አስተዳደር ስርዓት አካል ነው። ይህ መኖሩ ሙሽተባ እዚያ መሄዳቸውን ባያረጋግጥም እንደዚህ አይነት ጥበቃ የሚደረግለት የህክምና አካባቢ መኖሩ ግን ሀቅ ነው። እዚህ ጋር ሌላ ወታደራዊ ጥያቄ ይነሳል። በዚያ ወቅት የነበረው ጉዞ ሁኔታ ትልቅ የሩሲያ ወታደራዊ አውሮፕላን ከቴህራን ወደ ሞስኮ እንዲበር ይፈቅዳል የሚለው ነው። የኢራን የአየር ክልል ሙሉ በሙሉ የውጊያ ቀጠና ሆኗል። የአሜሪካ ጦር አውሮፕላኖች የአየር የበላይነት ይዘው በየቀኑ ድብደባ እያደረጉ ነው። እንደዚህ ባለበት ሁኔታ እንደ ሙሽተባህ ያለን ትልቅ ሰው አውሮፕላን ለማጓጓዝ መሞከር በጣም ከፍተኛ አደጋ ያለው ተግባር ነው። በሌላ በኩል የሮይተርስ ዘገባዎች ሙሽተባ መቁሰላቸውን ቢገልጹም ወደ ሩሲያ ስለመሄዳቸው ግን አልጠቀሱም። ማርች 11 ቀን ሮይተርስ እንደዘገበው ሙሽተባ የቀለለ ቁስለት ቢኖርባቸውም አሁንም ንቁ እንደሆኑና ነገር ግን በይፋ እንዳልታዩ ገልጿል። ማርች 14 ቀን የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከሙሽተባ ጋር ምንም አይነት ችግር የለም በማለት የአሜሪካውን መከላከያ ሚኒስትር ንግግር አስተባብሏል። እነዚህ መረጃዎች ሲደመሩ የጋዜጣው ዘገባ ምናልባትም የመረጃ ጦርነት ወይም በኢራን ተቃዋሚዎች የሚሰራጭ የልብ ወለድ ታሪክ ሊሆን ይችላል። ትክክለኛው ግምገማ ሙሽተባ ካሚኒ አሁንም በኢራን ድንበር ውስጥ በሚስጥርና ጥበቃ በሚደረግለት በመሬት በታች ያለ ተቋም ውስጥ እንዳለው ያሳያል። ይህ ሁኔታ የኢራን አብዮታዊ ዘበኛ IRGC ጦርነቱን አስቀድሞ በታቀደ ስልት እየመራው መሆኑን ያረጋግጣል። የአሜሪካ መከላከያ ሚኒስትር 90% የኢራን ሚሳኤሎች አውድመናል ባለበት ወቅት ኢራን በአሜሪካ የነዳጅ መሙያ መሰረተ ልማት ላይ ጥቃት ሰንዝራለች። ይህ ጥቃት የአሜሪካን የአየር እንቅስቃሴ ደም ስር ለመቁረጥ ያለመ ነው። በመካከለኛው ምስራቅ ለሚንቀሳቀሱ የቢቱ ስፒሪት አውሮፕላኖችና የኤፍ-35 ተዋጊ ድጋፍ የሚሰጡ 86 መሙያ አውሮፕላኖች ተሰማርተው ነበር። ከማርች 10 እስከ 13 ባለው ጊዜ የኢራን ጦር በሳውዲ አረቢያ የሚገኘውን የልዑል ሱልጣን የአየር ኃይል ካምፕ በባላስቲክ ሚሳኤል መጥቷል። ይህ ካምፕ ከአሜሪካ ጦር ዋና የሎጂስቲክ ማዕከላት አንዱ ነው። ዋል ስትሪት ጆርናል እንደዘገበው የኢራን ሚሳኤሎች የአሜሪካና የሳውዲን መከላከያ ሰብረው በመግባት የ5 ኬሲ 135 አውሮፕላኖች ላይ ጉዳት አድርሰዋል። አውሮፕላኖቹን ሙሉ በሙሉ ባይወድሙም ከጥቅም ውጭ ሆነዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ጉዳቱ ቀላል ነው ቢሉ ይህ ሁኔታ በአሜሪካ ወታደራዊ ክበብ ውስጥ ትልቅ ድንጋጤን ፈጥሯል። የመከላከያ ሚሳኤሎች ማለቅ የእስራኤል የአየር መከላከያ ቀውስ። ከየካቲት 28 ጀምሮ ኢራን በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤል ተኩሳለች። ማርች 14 ቀን ሲማፎር እንደዘገበው እስራኤል የአየር መከላከያ ሚሳኤሎች እጥረት እያጋጠማት መሆኑን ዋሽንግተን አስታውቃለች። ይህ የሆነው ኢራን ክላስተር ወይም ተበታኝ ቦምቦችን በሚሳኤል ውስጥ በመጠቀም የመከላከያ ስርዓቱን ብዙ ጥይት እንዲያባክን ስላደረገችው ነው። ይህም እስራኤልን ለከፍተኛ ኢኮኖሚያዊና ወታደራዊ ኪሳራ ዳርጓል። ይህንን እጥረት ለመሙላት የእስራኤል መንግስት በአንድ ሌሊት $800 ሚሊዮን ገደማ የአስቸኳይ ጊዜ በጀት አጽድቋል። ይህንን ገንዘብ ለማግኘት ከሌሎች ሲቪል ሚኒስቴር መስሪያ ቤቶች ላይ በጀት ቀንሷል። የሆርሙዝ ባህረ ሰላጤ ነዳጅ በዩዋን። ማርች 13 ቀን ሲኤንኤን እንደዘገበው ኢራን ነዳጅ ጫኝ መርከቦች እንዲያልፉ ክፍያ በዩዋን መሆን አለበት የሚል ቅድመ ሁኔታ አስቀምጣለች። ይህ እርምጃ ከ1974 ጀምሮ የነበረውን ፔትሮ ዶላር ስርዓትን በቀጥታ የሚመታ ነው። ይህም በባህር ላይ የመድን ዋስትናን ኢንሹራንስ ዋጋን $375,000 እንዲያሻቅብ አድርጓል። በቴህራን የተጀመረው ጦርነት አሁን ዓለም አቀፋዊ የኢኮኖሚ ስርዓትን ወደ መለወጥ ተሸጋግሯል። የፔትሮ ዶላር ስርዓት ማክተሚያ ሊሆን የሚችልበት ጊዜ እየቀረበ ሊሆን ይችላል እየተባለም ነው። ሰላም።